ለኛ ቅርብ የሆኑ ታሪኮችን መስራት የወንዶች ጉዳይ አሁን በቃ ለኔ የሰፈሬ ታሪክ ነው። ለብዙ ሰው እንደዛ ነው። በደንብ ሰው ጋር ያደረሰኝ የወንዶች ጉዳይ ነው። አንድ ስክሪፕት አንተ ጋር ሲደርስ ወደ ምስል ለመቀየር የምትጠቀምበት መንገድ ምን ይመስላል? በፊልም ድርሰት ውስጥ ካሉ ኤሌመንቶች ውስጥ ከአንዱ ጋር ኮኔክሽን ሲኖረኝ በቃ ይህንን ፊልም መስራት ፈልጋለሁ። የሀሳብ ወይ ደግሞ የስክሪፕት መድረክ አለ ብለህ ታስባለህ? ስላገኘው በጣም ደስ ብሎኛል ሄኒ። ቴንኪው፣ አመሰግናለሁ በጣም። እንግዲህ የአርት የጥበብ ሰው አንቱ አይባልም ብዬ ነው እንጂ ከስራዎች አንጻር አንቱ ማለት ነበረብኝ። በፍጹም ነው የማይባለው፣ እኔ ላይ አይዘራ። የጥበብ ሰው አንቱ አይባልም በሚለው ነውና ራስህን አስተዋውቅልኝ እስኪ። እኔ ሄኖክ አየለ ነው የሚባለው፣ የፊልም ባለሙያ ነኝ ብዬ ራሴን ገልጻለሁ። ይሄ ነው፣ ፊልሞች እሰራለሁ፣ የቴሌቪዥን ድራማዎችም እንደዚህ። ብዙ ሰው ያውቃል ብዬ ተስፋ አለኝ። እንደዚህ አይነት ፌስቲቫል መዘጋጀቱ ለኢትዮጵያ ፊልም ኢንዱስትሪ ምን ያበረክታል ብለህ ታስባለህ? ፌስቲቫል በጣም ጠቃሚ ነገር ነው። በፊልም ውስጥ የፊልሞቹ አመት በዓል ማለት ነው። በቀላሉ አመት በዓላቸው ሲሆን በደንብ ይከበሩበታል። የሰሩ ሰዎችም እንደዚሁ ሪኮግኒሽን ያገኙበታል፣ ሀሳባቸውን ይገልጹበታል። እነዚህን ፊልሞች የሚወድ የሚያደንቅም ሰው ደግሞ ከሰሩት ሰዎች ጋር የሚገናኝበት ጊዜ ይፈጥራል እና ፌስቲቫል ትልቅ ነገር ነው። በፊልም ውስጥ እንደ አንድ ጉዳይ ከፕሮሞሽን ከኤግዚቢሽን ጋር ተያይዞ የሚነሳ ከክሪቲክስም ጋር ተያይዞ የሚነሳ አንድ ሴግመንት ነው በፊልም ዓለም ውስጥ እና ጠቃሚ ነው። የዚህ ደግሞ አካዳሚ ውስጥ ስላለን አሁን በትምህርት ቤት ውስጥ የተጀመረ ፌስቲቫል ሲሆን ደግሞ ጥቅሙ አንድ የአካዳሚውን ድምፅ መልክ የሚያሳይበት አጋጣሚ ይኖራል። በሌላ በኩል ደግሞ ከአካዳሚ ውጭ ያሉ ደግሞ ሌሎች ፊልም ሰሪዎች ወደዚህ መጥተው አንድ ላይ ኢንተራክት የሚደራረጉበት ቦታ ነው የሚሆነው። በጣም በጣም ጠቃሚ ነው። ከዚህ በፊት በጎንደር ዩኒቨርሲቲ የፊልም ተማሪዎች ይሄ ሙከራ ለብዙ ዓመታት ሄዷል እና እዚህም መጥቶ ደግሞ ምክንያቱም አዲስ አበባ ብዙ ፊልም ሰሪ ብዙ የፊልም ስራ እንቅስቃሴ ስላለ እንዲኖር የምንመኘው ነገር ነበረ። ስለዚህ በዚህኛው ዙር ተመራቂ ተማሪዎች ይህንን ማዘጋጃታቸው በጣም ነው ደስ የሚለው። ለኢትዮጵያ ፊልም ኢንዱስትሪም አንድ እርምጃ መራመድ ነው። መጀመሪያ ላይ እንደዚህ ባጫጭር ፊልም ልክ ነው መታየታቸው ጥሩ ነው ብዬ አስባለሁ። ወደ አንተ ሙያ ወደ ዳይሬክቲንግ ልምጣና አንድ ስክሪፕት አንተ ጋር ሲደርስ ወደ ምስል ለመቀየር የምትጠቀምበት መንገድ ምን ይመስላል? መጀመሪያ ጸሎት ነው። እሺ፣ ስክሪፕት ወደ እኔ ሲመጣ ረጅም ነው ይሄ ነገር። እንደው በአጭሩ ጠቆም አድርግ ካልሽ ስክሪፕት ውስጥ አንድ እኔ የምወደው ነገር እፈልጋለሁ። ስክሪፕት ውስጥ ያ የምወደው ነገር ጭብጡ ሊሆን ይችላል፣ ታሪክ ሊናገር የፈለገው ነገር ሊሆን ይችላል፣ የተነገረበት ቴክኒክ መተድ ሊሆን ይችላል፣ ዘውጉ ሊሆን ይችላል፣ የታሰበው ዘውግ ሊሆን ይችላል፣ ወይ መሪ ገጸ ባህሪያቱ ወይም አንድ ገጸ ባህሪ ሊሆን ይችላል። እንደዚህ የተለያዩ የፊልም ስራ ውስጥ የፊልም ድርሰት ውስጥ ኤሌመንቶች ውስጥ አንዱ ጉዳይ ይነካኛል ወይም ኮኔክት ያደርገኛል ማለት ነው። በፊልም ውስጥ ካሉ በፊልም ድርሰት ውስጥ ካሉ ኤሌመንቶች ውስጥ ከአንዱ ጋር ኮኔክሽን ሲኖረኝ በቃ ይህንን ፊልም መስራት ፈልጋለሁ ወይንም መስራት አለብኝ ወደሚል ሀሳብ እሄዳለሁ እና ስክሪፕት መምረጫ መንገዴ እሱ ነው። ሁልጊዜ ጭብጥ ብቻ አይደለም፣ ሁልጊዜ የሆነ ዘውግ ብቻ አይደለም እና ስክሪፕቱ ሲመጣ ክፍት ሆኖ ነፃ ሆኖ ሀሳቡን ለመውሰድ መሞከር፣ ከዛ እንዴ ምን ተሰማኝ የሚለውን ነገር ከራሴ ጋር አወራለሁ። በዛ መንገድ ነው የመጀመሪያ እንግዲህ መምረጫ። ከዛ ውጪ አንድ ተዋናይ አንተ የምትፈልገውን እንዲያመጣልክ ወይም ፊት እንዲያደርግልክ የምትጠቀምበት ጥበብ ይኖራል? ጥበቡ አንዱ በቃ በመደበኛነት የምናውቀው በፊልም አሰራር ውስጥ የምናውቀው አንዱ ዘዴ ኦዲሽን ነው ወይንም ሙከራ። እንግዲህ የሚሆነውን ተዋናይ ለመውሰድ እና ለመምረጥ ብዙ ሰዎች ማወዳደር ማነጻጸር ይፈልጋል። ያ ካስቲንግ ወይንም የተዋናይ ምደባ የሚባለው ስራ ነው። ለሱ ደግሞ ቀዳሚው ነገር ኦዲሽን ነው እና ሙከራ እየወሰዱ በጥንቃቄ ከዛ ውስጥ ሰዎችን መለየት ነው።
ሲለይ በችሎታ ሊሆን ይችላል፣ በኮሚኒኬሽን አቅሙ ሊሆን ይችላል፣ ከገጸ ባህሪው ጋር ከታሰበው ገጸ ባህሪ ጋር ባለው ግንኙነት ምክንያት ሊሆን ይችላል። የተለያዩ ነጥቦች መረጣውን ያግዙታል። በዛ መንገድ ነው ተዋናይ የሚመረጠው። ከዛ ውጪ ደግሞ ሁል ጊዜ እንግዲህ ፊልምም ሰሪም ሆነ ማንም ለስራው የሚጠቅመውን ነገር በተለያየ አጋጣሚ ይሰበስባል ጥሬ ዕቃውን። ስለዚህ በተለያየ አጋጣሚ በሌላ ፊልም ውስጥ የምናያቸውን ሰዎች፣ በህይወት እንቅስቃሴ የምናያቸውን ሰዎች እናዘጋጃለን። ለምሳሌ አሁን ዛሬ ወደዚህ ስመጣ አንድ ልጅ አገኘውኝ፣ አወራሁት ሰሞኑን ልንሰራ ስላሰብነው ስራ። ስለዚህ ፒክ አረኩት ማለት ነው። ከዚህ ቀጥሎ ማጣራት ነው የሚጠበቅብኝ፣ ግን የመጀመሪያ መምረጫ መንገዴ በዛ ሆኗል ማለት ነው። ልክ እንደዚህ ዲሲፕሊኑ በሚፈቅደው መንገድ እንሄዳለን ማለት ነው። አንድ የፊልም ባለሙያ በተለይ ደግሞ አሁንም ተማሪዎች ጋር ነው የምንገኘው እና እንደው የኢትዮጵያ ፊልም ኢንዱስትሪ እንዲያድግ ተወዳዳሪም እንዲሆን ምን ማድረግ አለበት ብለህ ታስባለህ? ረዥም ዓመት ሙያው ላይ እንደቆየ ሰው ተወዳዳሪ ለመሆን እንግዲህ የሚሰሩ ስራዎች ውጤታማ መሆን አለባቸው። አንድ ፊልም ተሰርቶ በጣም ሲወደድ ብዙ ሰዎች ለመስራት ይነሳሳሉ፣ ብዙ ሰዎች ለማየት ይነሳሳሉ፣ ብዙ ገቢ ይገኛል። ስለዚህ የሚቀጥለው ፕሮጀክት ሴፍ ይሆናል። እንደዚህ እያለ ነው የሚሄደው። ስለዚህ በቃ በአንድ ሀገር ውስጥ ፊልም እንዲያድግ እየተሰሩ ያሉ ፊልሞች ውጤታማ መሆን አለባቸው፣ ቅቡልነት ማግኘት አለባቸው። ያ ራሱ ሪተርን አለው፣ የሞራል ሪተርን አለው። ለምሳሌ ፊልሞች ታይተው ተቀባይነት ሲያገኙ የሚሰራው ሰው ለሚቀጥለው ፕሮጀክት ይነሳሳል። በተቃራኒው ከሆነ እንግዲህ ሌላ አይነት ደግሞ ቻሌንጅ ይጠበቅበታል ማለት ነው። በእንደዚህ አይነት መንገድ ነው ሊያድግ የሚችለው። ከዛ እንግዲህ ዘርዝረን ማን ምን ያርግ ምናምን ልንል እንችላለን። ይሄ ብዙ ጊዜ የምናወራው ነው፣ ሚዲያም ላይ የምናወራው ነገር ነው እና ፊልም ውስጥ ባለድርሻ የሚባሉ አሉ። እነዛ ባለድርሻዎች የየሚናቸውን መጫወት ነው። ከፊልም ሰሪው ጀምሮ ኢንፍራስትራክቸሩን እስከሚያሰናዳው አስተዳደር ወይም መንግስት ድረስ ያሉ ነገሮች በሙሉ ሰንሰለት ሰርተው ሲነርጂው ነው ማለት ነው። አንድ ላይ ሲሆኑ ነው የሆነ ውጤት የሚመጣው። ከዚህ ውስጥ አንዱ ቦታ ሲያነክስ ፊልሙ ተጎዳ ማለት ነው። ወይም ለፍተሽ የምታሳይበት መንገድ ደካማ ሲሆን፣ ወይ በደካማ መንገድ ሰርተሽ የቱንም ያህል ቢለፋበት ውጤት አያመጣም። ስለዚህ ቅንጅቱ ነው እያንዳንዱ ነገር ሲተሳሰር የሚያመጣው አውትፑት። አንድ ባለሙያ ተዋናይ ይሆናል፣ ዳይሬክተር ይሆናል፣ ጸሐፊው እሱ ነው እና አንዳንዴ እይታው እንዲቀንስ የሚያደረገው እሱ ነው ብዬ አስባለሁ። እና እዚህ ላይ ያንተ ምልከታ ምን ይመስላል? ሙያን ለሙያተኛ መስጠት አይገባም ወይ? በጣም ልክ ነው። ሁለት ፖይንት ነው ያነሳሽው። አንደኛው ሙያን ለባለሙያ መስጠት ጥርጥር የለውም ማለት እሱ ነው እኮ ፕሮፌሽናሊዝም የምንለው ነገር እኮ እሱ ነው። ነገሩን የሚችለው ሰው ይስራ ስንል ያን ማለታችን ነው። ከዛ ባሻገር ግን አንድ ሰው በፊልም ስራ ውስጥ ተደራራቢ ሮሎች መውሰዱ ጉዳት አለው ወይስ የለውም? ይሄ የሚያከራክረው ጉዳይ ነው። ወደኋላ ምን ሆነ ብለን ወደኋላ ማየት ነው። በሌሎች ሀገሮችም ምናምን አንድ ሰው ጽፎ ዳይሬክት አድርጎ የተወነባቸው ታዋቂ ፊልሞች ታገኛለች። ልክ እንደዚሁ ጽፎ አዘጋጅቶ ዳይሬክት አድርጎ የወደቁ ስራዎች ታገኛለች። አሁን እዚህ ጋር ጉዳዩ ሳይሆን የሚመጣው እንዴት ነበረ አፈጻጸሙ፣ ቅድም እንዳልሽው ሙያ ለባለሙያ ተትቶ ነው ወይስ ዝም ብሎ ቦታውን በመያዝ ነው የሚሉ ጥያቄዎች ናቸው ጥራቱን ምክንያቱን የሚለዩልን ማለት ነው። እና በጣም የምንወዳቸው ፊልሞች እንደዚህ በተደጋጋሚ አንድ ሰው ብዙ ሮል ይዞ የሰራባቸው ፊልሞች ታገኛለሽ። ዝም ብሎ እንግዲህ በደፈናው ይበረታታል አይበረታታም ባንልም ስራን ማከፋፈል ለብዙ ሰዎች አንድ ነገር ላይ አድምተን እንድንሰራ እድል ይሰጣል። ከተቻለ ያጥሩ ነው፣ ግን በህግ የሚቀመጥ ነገር አይደለም። ያ ሰው ለዛ ቦታ ብቁ ነኝ ብሎ ማስመስከር እስከቻለ ድረስ እንጠብቃለን ማለት ነው መጨረሻ ላይ። ከዛ ሲበላሽ ያው እንግዲህ ስራን አለማከፋፈል ውጤት ነው ብለን ልንሞግተው እንችላለን።
አንዳንዴ የፊልም ኢንዱስትሪው ላይ በጣም ቆንጆ ስራዎች እናንተም የሰራችኋቸው እንደ ወንዶች ጉዳይ ዘመን ተሻጋሪ ስራዎች አሉ። አንዳንዴ ደግሞ ይሄ ለምን ተሰራ ወይ ደግሞ መጀመሪያውን አይተን መጨረሻውን የምናውቃቸው ፊልሞች ከውጭ ኮፒ የሚደረጉ ስክሪፕቶች ይገኛሉና ያንተ ምልከታ ስክሪፕት ላይ እንደው ኢትዮጵያ ውስጥ ትክክለኛ ስክሪፕት አለ ብለህ ታምናለህ ወይስ ደግሞ እንደው አንዳንዴ ኮፒ ይደረጋል አንዳንዴም ደግሞ የሚመጡ ጥሩ ስራዎች አሉና የሀሳብ ወይ ደግሞ የስክሪፕት መድረክ አለ ብለህ ታስባለህ? የስክሪፕት ጉዳይ የድርሰት ጉዳይ በፊልም ውስጥ እንግዲህ አንዱ ማሳያ ማርኬት ላይ እየወጡ ያሉት ስራዎች እንዴት ናቸው ብሎ ማየት ነው። ጥሩ ጥሩ ስራዎች አሉ፣ ደግሞ ደካማ ስራዎችም አሉ። ይሄ ምንም የሚታይ ስለሆነ በአደባባይ በእኔ እንግዲህ ፊልም ኢንዱስትሪ ውስጥ ስላለው በቀን ተቀን ጉዳይ የምመለከተው ነገር ስለሆነ ልል የምችለው ነገር ጥሩ ስክሪፕት ከጥሩ ፕሮዲውሰር ጋር ተገጣጥሞ አታገኝም። አቤት ይህንን እገሌ ቢያገኘው። አንዳንድ ጊዜ ድልድይ ለመሆን እንሞክራለን እኛ እንጂ በጣም ጥሩ ጥሩ የሚጽፉ ሰዎች አንድ ቦታ ላይ አሉ። እነዚህ ሰዎች ከፕሮዲውሰር ጋር እዛ ላይ ኢንቨስት ከሚያደርግ ሰው ጋር አልገናኝ ይላሉ። በጣም በሚገርም ሁኔታ አንዳንድ ጊዜ ብዙም ጥሩ ስክሪፕት አይደለም የምትዩ ሰው ደግሞ በጣም በትልቅ በጀት እድሉን ያገኛል። አሁን ይህን እጣ ፈንታ ትዩ እንደሆነ አላውቅም፣ ግን በነገሮች ላይ ፌስቲቫሎች አሁን እንደዚህ አይነት ፌስቲቫሎች እንዲህ አይነት እድል ይሰጣሉ። ለምሳሌ ሀሳብ ያላቸው ሰዎች እዚህ መጥተው ከፕሮዲውሰሮች ጋር ይገናኙበታል። እንደሱ አይነት ድልድይ መፈጠር አለበት። ራይተሩ በራሱ መንገድ ማስተዋወቅ ይኖርበታል። ግን ጎበዝ ጸሐፊዎች እንዳሉን መናገር እችላለሁ። በጣም በጣም የሚገርሙ ስክሪፕቶች ቢሰሩ ብለን የምንመኝባቸው ይሄ ቢሰራ እኔ ዳይሬክት አደርገዋለሁ የምንላቸው ግን እዛ ላይ ደግሞ ፕሮዲውሰር ይፈልጋልና ፕሮዲውሰር ጋር እስኪገናኙ የምንጠብቃቸው ስራዎች አሉ። ማርኬቱ ላይ እንደምታየው ግን በቃ የስክሪፕት ነገር ከዛ በኋላ ነው ገንዘብ ሁሉ የሚፈሰው እዛ ስክሪፕት ላይ ነው እና የስክሪፕት ነገር ላይ ድክመት አለ በጣም አለ። አዎ ያው እንግዲህ ብዙ ስክሪፕት ይመጣልሃል ብዬ ስለማስብ ነው እንደ ዳይሬክተር እና አሁን ላይ እናያለን ሶሻል ሚዲያው ቲክቶክ ላይ በጣም አጫጭር እንዲሰራል የሚያስብሉ አሉና ሶሻል ሚዲያው እንደው ጥሩ ጎንም መጥፎ ጎንም አለው ብዬ ስለማስብ ነውና ባንተ መልከታ የፊልም ኢንዱስትሪውን ጠቅሞታል ወይስ ደግሞ ጎድቶታል ወይስ ደግሞ እንዴት ነው እንዲታይ አድርጎታል? አንዱ ዳር ሆኖ ፍርድ ለመስጠት ያው ትምህርት ቤት ስላለን የምለው ጥናት መደረግ አለበት መምህራኖቻችን ሁሌ እንደሚሉት። ምክንያቱም ውሳኔው ትልቅ ውሳኔ ስለሆነ ክርክርም ስለሚያመጣ በእኔ ምልከታ ግን ልል የምችለው እዚህ ጉዳይ ላይ ጥቅምም ጉዳትም እኩል ነው የመጡት። ሁለት ስለት ነው ያለው። በጣም ታለንትድ ለሆኑ ልጆች ያልተገኘ መድረክ አሁን መድረካቸው ሆኗል። ስለዚህ ለነዚህ ወጣቶች ለነዚህ ክሬቲቭ ሰዎች ትልቅ እድል ነው። በግልባጩ አሁንም መድረክ ላይ ያነሳሁትን ነው ደግሜ የምጠቅሰው። በቃ ነፃነቱ አለና ያ ነፃነት ከሆነ አይነት ስተት እንድንታቀብ እድል አልሰጠንም። እንደወረደ ይመጣል አንዳንድ ስራ ከሀሳባችን እንደመጣ። ፊልም ስራ ግን ቢሆን ለሰው አሳይተሽ ኮሜንት ተቀብለሽ ደግሞ የሆነ ሰው እንዲሁም ብሎ ነው። አሁን እንደመጣ ሀሳብ የመውረድ እድል አለው። ይሄ በጎም መጥፎም ይሆናል በአንድ ጊዜ። አንዳንዶቹ እንደምታውቂው በቃ አንዴ ከወጣ በኋላ አደገኛ ይሆናል። በቃ መመለስ ሁሉ ያቅታል እና የሚፈጥረውም ዳሜጅ ብዙ ይሆናል። በጣም የተረሳ እንደው በቃ በምን በኩል ላሸንፍ ውስጤ ያለውን አቅም እንዴት ላሳይ የሚል ሰው ደግሞ አንድ ቀን ያቺን ክሬቲቭ ነገር ሰርቶ በቃ በደንብ ተቀባይነት የሚያገኝ ከዛ በኋላ የሚፈለግ መሆን ችሏል። እና በቃ ቴክኖሎጂው አይ ቲንክ ሁለቱንም እድል አስቀምጧል። በዛ ልክ የመሄድ ጉዳይ ነው እንግዲህ የኛ ቻሌንጅ የሚሆነው። አዎ ልክ ነህ። ሁለቱም ሳይድ አለው፣ መጥፎም ጎን አለው፣ ጥሩም ጎን ደግሞ አለው እና
እኔ በጣም የወንዶች ጉዳይን ስለምወደው ተመልካቾች የወንዶች ጉዳይ ነው እንዴ ብቻ እንዳይሉኝ ብዙ ስራዎች አሉ ያንተ ገመናን ማንሳት እንችላለን እና ብዙ ስራዎች ላይ ተሳትፋል። ግን በጣም የፈተነህ እንደው ይሄንን ዳይሬክት ሳረግ በጣም ተፈትኜበት ነበር ከብዙ አቅጣጫ ሊሆን ይችላል የተፈተንክበት። ሌላ ደግሞ በጣም የምትወደው እንደው ይሄኛው በደንብ ሰው ጋር እንዲደርስ አድርጎኛል የምትለው ስራ የትኛው ነው? የመጨረሻው ጥያቄ ይሻላል። በደንብ ሰው ጋር ያደረሰኝ የወንዶች ጉዳይ ነው። አሁንም ድረስ አሁን ወደ 20 ዓመት እየቀረበ ነው። እስካሁን ድረስ ብዙ ሰዎች እንደ መለያ ለብዙዎቻችን እዛ ውስጥ ለተሳተፍነው ሰዎች እንደ መለያ የሚሰጡት ነገር ነው። በመውደድ ደረጃ ግን እውነት ለመናገር ብዙዎቹን ወዳቸዋለሁ። ቅድም እንዳልኩሽ ስክሪፕቶቹ ሲመጡ የሆነ ጉዳይ አለኝ ስክሪፕቶች ውስጥና እነሱ ነገሮች አሉ። ለምሳሌ ብዙ ሰው ባያይልኝም ብዙ ሰው ባይወደውም እኔ ግን ስቲል መወዳቸው ፊልሞች አሉኝ። በኳሊቲ ምክንያት ቢጎዱ በበጀት ምክንያት ቢጎዱም በጣም ነው መወዳቸው እና አሰራር ላይ ማስቸገር ውስጥ እንግዲህ እንደየዘውጋቸው ይለያያሉ። አንዳንዶቹ ብዙ ቤት ውስጥ የሚቀረጽ ነገር ምናምን ሲሆን ካስቲንጉም ጥሩ ሲሆን የተሻለ ነገር አለው። ግን ደግሞ ፊልድ ተወጥቶ የሚሰሩ ስራዎች ደግሞ በየፊልሞቼ ውስጥ አሉና እነሱ ደግሞ ከባድ ነበሩ። ምክንያቱም ከባቢው የተመቻቸ ላይሆን ይችላል። አላለም ተቆጣጥረሽ አካባቢውን ለመስራት አቅም ላይኖር ይችላል። እነዚህ ቻሌንጆች ብዙ ዋጋ ያስከፈሉን ፊልሞች አሉ። እኔ ፊልም ውስጥ እንደዚህ እንደው አንድ ፊልም እንኳን ፒክ ባላረግ አሉ ከባባድ ሲኖች እና እነሱ በቃ ፈታኝ ሆነው ያልፋሉ። የሚገርም ነው። የወንዶች ጉዳይ 20 ዓመት ሆኖት ግን እስቲል አሁን እንዳለ ነው ስሜቱ ሰው ጋር በጣም እንደዚህ አይነት ፊልሞች ግን ለምንድን ነው የጠፉት? ይሄኔ እንደው ድንገት ስለመጣልኝ ነው። ከባዱ ጥያቄ ነው። ለምን ጠፉ? ያው እኛ እንግዲህ በወቅቱ ሁልጊዜ ብየዋለሁ ሚዲያ ላይ ያንን ነገር ስንሰራ አንዱ በጣም ቲሙ ዴይሊ በአንድ አይነት መንፈስ ሁሉ ጊዜ ነገሩን ለማሳደግ ይጣጣር ነበረ። መግባባት ነበረን። ከፊልሙ ከመስራታችንም በፊት የሆነ አይነት ኮኔክሽን ነበር በመሀላችን። ስለዚህ ስራውን ስንሰራው አንድ የበሰለ ነገር መሆን ችሏል። ከታሪክ መረጣውም ከአድሜ ጀምሮ አድማሱ ከበደ ነው ደራሲው። ከዛ ጀምሮ ብዙ ነገር ተጋግዟል እስከ ፕሮዲውሰሮቹ ድረስ። ስለዚህ የህብረት ስራ የመግባባት ውጤት ነው። ምናልባት እንዲህ ነገር እንዲመጣ ክሩ ውስጥ የፊልም ስራ ውስጥ ከፍተኛ መግባባት ሊፈልግ ይችላል። ታሪክ መረጣ ላይ ለእኛ ቅርብ የሆኑ ታሪኮችን መስራት የወንዶች ጉዳይ አሁን በቃ ለእኔ የሰፈሬ ታሪክ ነው። ለብዙ ሰው እንደዛ ነው። የወንድሞቻችን የእህቶቻችን ታሪክ ነው። የራሳችን ታሪክ ነው። እሱም አንድ ቫሊዩ ሊሆን ይችላል። ከዛ እንግዲህ ባለችን አቅም ደግሞ ክሬቲቭ ነገር እዛ ላይ ጨምረናል ማለት ነው። እነዚህ ተባብረው ይመስለኛል። አሁን ምን ተገኘ ደግሞ ምን ተገኘ አሁን ምን ተገኘ። በጣም ድንቅ ትወና ያየንበት ከሰው አእምሮ ውስጥ አይጠፋም እሱ ፊልም እና ብዙ ጊዜ ዳይሬክተር ከጀርባ ነው የሚሆነው ፊት ለፊት አናያቸውም። እና የገጠመ ነገር አለ እንደው ገጠመኝ ካለ አይ እዚህ ጋር ቦታ አትግባ እዚህ ቦታ አትድረስ የተባልክበት ከዛ ለየት ያለ የገጠመ ነገር እንደሱ አይነት ነገር አሉ ገጠመኞች። ያው ለምሳሌ በበጎ ልወስዳቸው ይችላሉ አንዳንዶቹ ገጠመኞች። ስለ እኔ ፊልም እኔ መሆኔን ሳያውቁ ሰዎች ሊያወሩ ይችላሉ በነፃነት። ስለዚህ ክፉም ይሁን በጎ እሰማለሁ፣ ስታማም ስመሰገንም። እሱ ነገር በጣም የሚያዝናና ነገር አለው አለ አይደለም። ለምሳሌ አንዴ ጫማ እያስጠረኩኝ ሊስትሮቹ የሚያወሩበት ቋንቋ የወንዶች ጉዳይ ውስጥ ያሉትን ዳያሎጎች ነው የሚያወሩት እና ለእኔ በጣም ልዩ ስሜት ነው የሚሰጠኝ። ይዝናናሉ፣ ስቲል ኮድ አድርገውታል ምናምን እና አያውቁም። እኔም እኔ ነኝ አልልም ብልስ ማን ያምነኛል? የት ያውቁኛል? እኔ ነኝ ብል አይ አንተ የት አለ ስክሪን ውስጥ ሊሉኝ ነው። ግን በጣም ኢንጆይ ያደረኩት ሞመንቱን። እንደዚህ ብዙ ጊዜ ይገጥመኛል መንገድ፣ ትራንስፖርት ውስጥ፣ የተለያዩ አውዶች ውስጥ። ዛሬም በር ላይ እንደገጠመኝ አይነት ግብግብ አትገባም እንደተባልከው እና ከካሜራ ጀርባ መሆን የሆነ አይነት ፍሪደም አለው። ለምሳሌ ተዋናያን ወይም ካሜራው ፊት ያሉ ሰዎች የትም ቦታ ሲሄዱ ያ ፍሪደም የለም። እንዲቆጠቡ ሲስተሙ ግድ ይላቸዋል። እኔ ደግሞ
ያኛውን የመደበቁን ውጤት ኢንጆይ ያደርገዋለሁ። ሌላ ደግሞ ካሜራ ፊት ያሉ ሰዎች የሚያገኙትን ኦፖርቹኒቲ እኛ ደግሞ በቃ ወይ መታወቂያ ሳይተን ወይ ፖስተር እያሳየ እኔ ነኝ እንጂ እሷ እድል የለችም። ስለዚህ በቃ ይሄ የምንሰራው ስራ የሰጠን ጸጋ ነው። በቃ ይሄ ነው የኛ ብሎ መቀበል ያስፈልጋል። አዳዲስ እየመጡ ላሉ ልጆች፣ ለአዳዲስ ዳይሬክተሮች፣ ደራሲዎች አንተ ከቆየህበትም ዓመት የምትላቸው ነገር ካለ እንደው ይሄን የምታደርጉ እንዲህ ብታደርጉ የምትላቸው ነገር ካለ የመጨረሻ ጥያቄ ላድርግ። አዳዲስ ዳይሬክተሮች፣ አዳዲስ ፊልም ሰሪዎች አሁን ያለንበት ጊዜ በጣም ብዙ እድል ያለበት በጣም ደግሞ ብዙ ቻሌንጅ ያለበት ነው። ብዙ ጊዜ አነሳለሁ ከተማሪዎችም ጋር እኛ ስንጀምር ጥቂት ፊልም ነው የነበረው። በተለይ በቪዲዮ ፊልም ስንጀምር ከኛ ቀደም የነበሩት ታላላቆቹ እንዳሉ ነው እና ጅማሮ ገና በመሆኑ የሆነ አይነት ቀነስ የሚያደርግ አይነት ውድድር አለው። አሁን በጣም ብዙ ሰው ፊልም ይሰራል። ከዛ ውስጥ ደምቆ መውጣት ያስፈልጋል። አሁን ሶሻል ሚዲያው አቴንሽኑን ይዟል። እዚህ ውስጥ ጎልቶ መውጣት ቻሌንጅ ነው። እንደገና ግን ነገሩን ገልብጠሽ ስታየው ያለው የሚዲያ ስፋት ትልቅ እድል ነው። እዛ ውስጥ ክሬቲቭ ሆኖ መገኘት ነው፣ ችሎ መገኘት ነው። ልንማር እንችላለን፣ በልምድ ልናካብት እንችላለን ምናምን። ግን አለኝ እችላለሁ የምትዩ ሳይሆን መቻልሽን ማሳየት ነው። በቃ ይሄ ነው ዋናው ጉዳይ። ሌሎቹ ነገሮች ቀጥለው ነው የሚመጡት። ችሎ ማሳየት ነው። በቃ እዛ ጋ ነው ፎከስ መደረግ ያለበት። ስለዚህ የምናውቃቸውን የተማርናቸውን ኤክስፒሪየንስ ያደረግናቸውን ነገሮች አብላልተን የምናወጣው አውትፑት ነው ወሳኙ ነገር። ስለዚህ እዛ ላይ መስራት ይፈልጋል። ብዙ ፊልሞችን ማየት፣ ቢሰለቹንም ባይሰለቹንም የሀገር ውስጥ ፊልሞችን በደንብ ማየት፣ ማጥናት፣ እነሱን መሞከር፣ ኤክሰርሳይዝ ማድረግ፣ እነዚህ ደጋግፈው የእውነት ያመጡናል ወደ ፍሮንት ማለት ነው። ስለዚህ ውድድሩም እድሉም እኩል ነው የመጣው ለልጆቹ። በጣም አመሰግናለሁ። ይሄን እንግዲህ ደግሞ በቅርቡ ሀገሬ እንደምትቀላቀል ተስፋ አለኝ እና የምትለው ነገር አለ? ሀገሬ ያው ልንመጣ ነው። ያው ብቅ ብቅ እያልን ነው በፎቶ። ከጥቂት ቀን በኋላ ደግሞ ማስታወቂያዎቹን እንለቃለን። የሀሳባችንን ማስታወቂያ ምንድን ነው የሚለውን ያው ሀገሬም ይቆይ ስላለ አሁን አልገልጠውም፣ ግን አንድ ጥሩ ማህበራዊ ለውጥ ላይ የሚሰራ ሀሳብ ይዘን መተናል። ከሀገሬ ጋር በጥሩ መንፈስ ነው ያለ ነው። እንግዲህ እንሞክራለን ብለናል። እዛ ላይ አንድ አዲስ የሚባል ሀሳብ ይዘን መተናል። በጣም ደስ ይለናል። እንግዲህ በጣም ነው የማመሰግነው። ጊዜ ያክብርልኝ።